ብሔራዊ ባንክ የውጭ ሀገር ባለሀብቶች ያተረፉትን ትርፍ በዲቪደንድ መልኩ ከሀገር እንዲያስወጡ ፈቅዷል። በዚህ ባሳለፍነው ሳምንት ይህን መፍቀዱ ትክክል ነው? ትክክል አይደለም? ሰዎች ገንዘባቸውን ወይ ደግሞ ኢንቨስተሮች የውጭ ሰዎች ገንዘባቸውን በገፍ እንዲያስወጡ አያደርግም ወይ የሚሉ ጥያቄዎች ከሰሞኑ በተለያየ መልኩ ሲነሱ ሰምቻለሁ። እስቲ በዛሬ ቪዲዮ ምን ማለት ነው? ምን ማድረግስ ይችላል? የትኛውስ የተሻለ አማራጭ ነው? የብሔራዊ ባንክ ውሳኔ ስህተት ነው? ትክክል ነው? የሚሉትን ነገር ይህንን ቪዲዮ እስከ መጨረሻ ከተከታተላችሁት የምነግራችሁ ነው የሚሆነው። ይህ ንጋት ፖስት ነው። ስለ ፋይናንስ፣ ቢዝነስና ካፒታል ማርኬት እናወራለን። ለቻናሉ አዲስ ከሆናችሁ ታዲያ ሰብስክራይብ በሉ እያልኩኝ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። ብሔራዊ ባንክ ሰሞኑን ካወጣቸው ዋና ዋና ህጎች መካከል እንግዲህ በጣም ስር ነቀል ከሚባሉትና ቁልፍ ከሚባሉት ህጎች ውስጥ አንደኛው እንግዲህ በካፒታል አካውንት ላይ ተጥሎ የነበረው ገደብ መነሳቱ ነው። እሱም ማለት የውጭ ሀገር ኢንቨስተሮች ኢትዮጵያ ውስጥ ዶላራቸውን ይዘው መጥተው ኢንቨስት ያደረጉትን ገንዘብ ወደ ውጭ ሀገር በትርፍ መልኩ ማስወጣት በሚፈልጉበት ሰዓት ካሁን በኋላ ያለምንም ገደብ ከዚህ ቀደም ብሔራዊ ባንክ ጋር ሄደው ጠይቀው ሲያደርጉ የነበረውን አልገድብም ያውጡ፣ ባንክ ጋር ሄደው ከባንኩ ዶላር ገዝተው ይዘው መሄድ ይችላሉ የሚል ነገር አንስተዋል። እዚህ ላይ ብዙ ሰዎች አስተያየታቸውን ሲሰጡ ሰምተናል። ለመሆኑ ይሄ ምንድን ነው? ያስኬዳል አያስኬድም? እስቲ እናንተም አስተያየታችሁን ታች ኮሜንት ሴክሽን ላይ ጻፉልኝ፣ ስጡበት። ምን ማለት ነው? ክልከላውን መጀመሪያ በማብራራት እንጀምር እስቲ። የውጭ ሀገር ኢንቨስተሮች ወደ ኢትዮጵያ ለምን ይመጣሉ ብላችሁ ብትጠይቁ ሀገራችንን ለማሳደግ፣ የስራ ዕድል ለመፍጠር አይደለም። የውጭ ሀገር ኢንቨስተሮች የራሳቸውን የለፉበትን የላባቸውን ውጤት ዶላራቸውን ይዘው ወደ ኢትዮጵያ የሚመጡበት ዋነኛው ምክንያት አሁን ካሉበት ቦታ ወይ ደግሞ ከሌሎቹ አማራጮች የተሻለ ትርፍ ያስገኝልኛል ብለው በእርግጠኝነት ስላመኑበት ነው፣ ኦር ስላሳመናቸው። ምን ማለት ነው? አንድ ግለሰብ $100,000 ቢኖረው $100,000 ሌላ $50,000 ሌላ $100,000 ታመጣልኛለች ብሎ በማመን ነው ወደ ኢትዮጵያ ገበያ የሚመጣው። ለዛ ነው ኢትዮጵያ ላይ መጥቶ መዋለ ንዋዩን የሚያፈሰው። በሚቀጥሉት ዓመታት ውስጥ ትርፉ ያድግልኛል ብሎ በማመን ነው ገንዘቡን ወደ ሀገር ቤት ይዞ የሚመጣው። ልክ ማንኛውም ንግድ የሚጀምር ሰው የኢትዮጵያ ብርንም ኢንቨስት በምታደርጉበት ሰዓት እንበልና ያንን ብራችሁን አውጣችሁ ሱቅ ስትጀምሩ ሱቁ ላይ እቃ እያስመጣችሁ ስታስገቡ፣ ሰራተኛ ቀጥራችሁ ስትሸጡ ስትገዙ ምን እያላችሁ ነው? የጀመርኩበት $100,000 $200,000 ይሆንልኛል ብላችሁ በማሰብ ነው ንግዱን የምትነግዱት። ከዚህ ቀደም እንግዲህ የነበረው በተለያዩ ጊዜያት ለረጅም ዓመታት የውጭ ሀገር ኢንቨስተሮች ወደ ሀገራችን እንዲገቡ እንወተውታለን። በየቦታው እየሄድን ሎቢ እናደርጋለን። በብሔራዊ ባንክ ሳይድ የነበረ አንድ ክልከላ ነበረ። የዚህ ክልከላ ዋነኛው ነጥቡ ምንድን ነው? እነዚህ ተቋማት መጡ፣ አተረፉ። ከዛ ያተረፏትን ትርፍ በዲቪደንድ መልኩ ከሀገር አስወጥተው ሀብቱን ይዞ ለመጣው ሰውዬ ገንዘብ መመለስ የሚባለውን ነገር ሲያስቡ ዶላር የለንም ይባላል። ይህንን ሎጂክ እንግዲህ ተመልከቱት። በጣም ከባድ ሎጂክ ነው። ወደኛ እናምጣውና ቅድም ባነሳውላችሁ ምሳሌ ደግሞ እንተንት ነው። $100,000 ብራችሁን አወጣችሁ፣ ሱቅ ከፈታችሁ፣ መሸጥ ጀመራችሁ። እየገዛችሁ እየሸጣችሁ እየገዛችሁ እየሸጣችሁ ነው እንበል የሆነ ባንክ ላይ። ሰዎችም እዛው ይከፍሏችኋል፣ እናንተ እዛው ደግሞ ለአቅራቢ ትሸጣላችሁ ምናምን። ከዛ የሆነ ጊዜ ብራችሁ እየሸጣችሁ እየገዛችሁ ትርፍ የምትሆን ነገር ወደ $100,000 ወደ $150,000 የሚሆን ብር እዛ ባንክ አካውንታችሁ ላይ ቁጭ አለ በብር። ኦኬ ለምን ይሄንን ብር ወስጄ የሆነ ነገር አልገዛበትም፣ ካሹን ስጡኝ ብላችሁ ሄዳችሁ ባንኩ ዘንድ። ያኔ ባንኩ ምን ይላችኋል? አሁን ባለው ጊዜ ልክ ከ2 ዓመት በፊት አብዛኛው ባንኮቻችን ሲያደርጉ እንደነበረው ብር እኮ የለኝም፣ ከ50,000 ብር ነው ከ20,000 ብር በላይ መስጠት አንችልም ቢላችሁ ምን ማለት ነው? ልክ እንደዚህ ማለት ነው። ለውጭ ባለሀብት ይሄ ነው ትርጉሙ፣ ሌላ ምንም ማለት አይደለም። ሀብቱን ይዞ መጥቷል፣ ሰርቶበታል፣ አትርፏል። ካተረፈው ትርፍ ላይ መውሰድ ሲጀምር ባንኩ የለኝም አለው። ያን ያልንበት ዋነኛው ምክንያት ልክ ከ2 ዓመት በፊት ባንኮች የብር እጥረት ገጥሟቸው የለኝም እንዳሉት ሁሉ የዶላር እጥረት ስላለብን ባንኮቻችን አይሰጡም። ስለዚህ ብሔራዊ ባንክ ጋር ሄደው ብሔራዊ ባንክ ልክ ለነዳጅ ይሄን ያህል $1,000,000፣ ለማዳበሪያ ይሄን ያህል $1,000,000፣ ለዘይትና ለስኳር ይሄን ያህል እያለ ያለችውን ጥቂት ዶላር ስለሚያከፋፍል ልክ እንደዛው ለውጭ ሀገር ኢንቨስተሮች ደግሞ እቺን ይዘው ይውጡ ይባል ነበር። ክልከላው ይሄ ነው። ክልከላው የትም ዓለም ላይ የሆነ ተፈልጎ የሚደረግ ነገር ሆኖ ሳይሆን ከመቸገር የተነሳ ዶላር ከማጣት የተነሳ የሚወሰን ውሳኔ ነው፣ ራሽን ለማድረግ ማለት ነው።
ያንን ነው እንግዲህ ያን መተው መቻል አለብን፣ ያንን መከልከል ማቆም አለብን የተባለው። ይሄንን በማድረግ ምንድነው ማድረግ የተፈለገው፣ ምንድነው ማግኘት የተፈለገው የሚለውን ነገር እናንሳ። በዋናነት የውጭ ሀገር ኢንቨስተሮች እንግዲህ ወደ አንድ ሀገር ገብተው ኢንቨስት እንዲያደርጉ ምን ያደርጋቸዋል ካላችሁ፣ ኦር ደግሞ ብርም ያለው ሰው ኢንቨስት እንዲያደርግ የሚያደርገው ትርፉን መጠቀም ከቻለ፣ ከትርፉ የሚያገኘው ቫሊዩ ካደገለት ነው የበለጠ ኢንቨስት ሊያደርግ የሚችለው። ስለዚህ የውጭ ሀገር ኢንቨስተሮች ይሄን መከልከላቸው በጣም ይጎዳቸዋል። ለአብነት ላንሳላችሁ፣ ከጥቂት ዓመታት በፊት የውጭ ሀገር ሚዲያዎች ላይም ተወጥቶ የማስታውሰው ዳንጎቴ ኢትዮጵያ ውስጥ የነበረውን የሲሚንቶ ገበያ ሽጦ ለመውጣት እየተነጋገረ ነበር። ብዙ ኦልሞስት ስራ ወደ ማቆም አይነት ነገር ውስጥ ገብቶ ነበር። ለምን ካላችሁ በኢትዮጵያ ባንኮች ውስጥ በቢሊየን የሚቆጠሩ ብሮች አጠራቅሞ ትርፍ የተባለ ገንዘብ ሊወስድ አልቻለም። ሲሚንቶ ከሸጠ በኋላ ምን ያደርግለታል? ካስታወሳችሁ ከኢትዮጵያ አየር መንገድ ጋር እንዲያውም ኢትዮጵያ አየር መንገድም ልክ እንደዚሁ ሰርቶ የናይጄሪያ ሰዎችን ማለት ነው በናይራ ክፍያ ወስዶ ወደ ዶላር ቀይሮ ከናይጄሪያ ማውጣት ሲፈልግ አይ የለንምና አትችልም አሉት። ያኔ የኢትዮጵያ አየር መንገድ እዛ ያለውን ናይራ ለዳንጎቴ እዚህ ያለውን ብር ለኢትዮጵያ ኤርላይንስ ተደርጎ ያው በተመጣጠነ መልኩ ተቀያይረውት ሶልቭ ተደርጎ እንደነበረ ሜቢ ከዜና ታስታውሳላችሁ። ኢንቨስተሮች ከዛ በኋላ ዳንጎቴ ደግሞ አሁን ምን እያደረገ እንዳለ መመልከት ትችላላችሁ። በጥቂት ዓመታት ውስጥ ያው ሁሉ ተቀያይሮ መጥቶ አሁን ደግሞ ባለፉት ዓመታት በተለይ ከፎሬክስ ሪፎርም ወዲህ እንደምታውቁት እንደዚህ የተቀመጠ ትርፍ ያላቸው ድርጅቶችን ገንዘብ እንዲከፍል IMF መንግስትን አስገድዶ ስለነበረ ተከፍሎ ኦልሞስት አልቋል። ያ ምንን ያመጣል ተብሎ ነው የሚጠበቀው? የውጭ ኢንቨስተሮች ገንዘባቸውን በፈለጉበት ሰዓት ኢትዮጵያ ውስጥ ይዘው መጥተው ወደ ውጭ መልሰው ይዘውት እንደሚወጡ እርግጠኛ ከሆኑ ኢትዮጵያ ውስጥ የባሰ ኢንቨስት ማድረግ ላይ ያተኩራሉ የሚል እምነት አለ። ይሄ ደግሞ እነ ኬንያን ሄዳችሁ ብትመለከቱ ምስክሮች ናቸው። ኬንያ ውስጥ የዓለማችን ግዙፎቹ ካምፓኒዎች እነ ጉግል በሏቸው፣ እነ ሜታ በሏቸው፣ የፌስቡክ ባለቤት እነ ትልልቆቹ ካምፓኒዎች ብትሄዱ ከተሞቻቸው ናይሮቢ ላይ ታገኟቸዋላችሁ። የዛ ዋነኛው ምክንያት ኬንያ በጣም የተለየች ሀገር ሆና አይደለም። በገበያ ደረጃ ከኛ ጋር ስታነጻጽሯት በጣም ትንሽዬ ሀገር ነች። 40 ምናምን ሚሊዮን 50 ሚሊዮን ገበያ ነው ያላት። እኛ ግን 130 ሚሊዮን ህዝብ ያለው ገበያ ነው የኛ ሀገር ገበያ። ለድርጅቶቹ በጣም ሳቢ ነው። ግን ትልቁ ችግር እሺ ዶላሩን ይዘን መጣን፣ ከዛ የሆነ ጊዜ አያዋጣኝም ብዬ አሰብኩኝ። ልክ እንደ ማንኛውም ነጋዴ ማለት ነው። ይሄ ስራ አያዋጣኝም መቀየር አለብኝ፣ እኔ ወደ ሱዳን እጅ ብሰራ ይሻለኛል ብሎ ቢወስን ገንዘቡን የምትይዙበት ከሆነ እንዴ የራሱ ሀብት ነው ለነጋዴው ማለት ነው። ከሱ አንጻር ሆናችሁ ስታስቡት አስቡት። ሳፋሪኮም ኢትዮጵያ ውስጥ ገብቶ ቢሊየንስ ኦፍ ዶላር ሲያወጣ ዋነኛው ሀሳቡ ምንድነው? የሳፋሪኮም ዋናው ኃላፊ የግሩፑ ሲኢኦ ማለት ነው ፒተር እንጌድዋ ነው የሚባሉት ሰውዬ ይናገራሉ። ባለፈው ሲናገሩ አንድ ጊዜ ሰምቻቸዋለሁ። በጥቂት ዓመታት ውስጥ በሚቀጥሉት 4-5 ዓመታት ውስጥ ትልቁ የሳፋሪኮም የገበያ አንቀሳቃሽ የሚሆነው ሳፋሪኮም ኢትዮጵያ ነው ይላሉ። ትልቁ ገበያችን፣ ትልቁ ትርፋችን ይመጣል ብዬ ማስበው ከሳፋሪኮም ኢትዮጵያ ነው ይላሉ። ምን አሉ? ይሄንን እያሉ ምን እያሉ ነው? እዛ ያሉ ኬንያ ውስጥ ያሉ ሼር የሚገዙ ሰዎች፣ አክሲዮን የሚገዙ ሰዎች እኮ የሳፋሪኮምን አክሲዮን እንዲገዙ እያደረጉ ነው። ያንን ሲያደርጉ ምን እያደረጉ ነው? ሳፋሪኮም ባለ አክሲዮኖች አክሲዮን ሲገዙ ያንን ዶላር ነው እኮ ይዘው መጥተው እኛ ላይ ኢንቨስት የሚያደርጉት። ምንም በማሰብ ነው። ሀብቱ ያድግላቸዋል እያሉ እየነገሯቸው ነው። ዛሬ ኢንቨስት ካደረጋችሁ ኢትዮጵያ ላይ ነገ ትርፍ ሆኖ ይመጣል ወደ እናንተ ተመልሶ። እዚህ ኬንያ ውስጥ ከምንሰራው ስራ የበለጠ እዛ ነው የሚኖረው የሚሏቸውና ዛሬ ገንዘባቸውን ተቀብለው ወደኛ ሀገር የሚያመጡት እርግጠኛ መሆን ይፈልጋሉ። ምን መሆኑን ገንዘባቸውን በሚፈልጉበት ሰዓት እንደሚወስዱ። ያንን ማናደርግላቸው ከሆነ ችግር ነው። ያንን ስናደርግላቸው ግን የበለጠ ገንዘብ ይመጣል። ሳፋሪኮም ትርፉን መውሰድ ሲጀምር ይላል ማለት ነው። ኬንያ ውስጥ ያለው የሆነ ባንክ ሊነሳና ኢትዮጵያ ውስጥ ብሄድ ይሻለኛል፣ ምክንያቱም የኢትዮጵያ ገበያ ከኬንያ አንጻር 3 እጥፍ ነው። ስለዚህ እዛ ብሄድ እኮ የተሻለ ትርፍ አገኛለሁ ይልና ያለውን ገንዘብ ይዞ ይመጣል። ሀሳቡ ምንድነው? ልክ ይሄ እየተባለ በሚመጣበት ሰዓት የአቅርቦትና ፍላጎት መካከል ያለው እንትን እየተበላለጠ ይመጣል ነው። ከውጭ የሚገባው ኢንቨስትመንት እያደገ የሚወጣው ባላንስ እየተደራረገ ይመጣል። በዚህ ሀገሪቷ የምታገኘው ዶላር ሊጨምር ይችላል ነው። ታዲያ ይሄ አሁን ካለብን ከዶላር እጥረት አንጻር ሲያስቡት ነው ሰዎች እንዲያውም ታዲያ ችግር ውስጥ አይከተንም ወይ የሚሉት። ግን በምንመለከትበት ሰዓት ከዚህ ቀደም በተለይ ባለፉት ዓመታት የነ ዓለም ባንክም የሚያወጡት ሪፖርት እንደሚያሳየው በተለይ የቻይናዎቹ ተቋማት
ህገወጥ መንገድ ገንዘቡን ያወጡታል። በወርቅ በምናምን እያደረጉ እንደሚያወጡት ሁላችንም እናውቃለን። የቻይናዎቹ ተቋማት፣ አብዛኛዎቹ የአውሮፓ ተቋማት ያው ከመኒ ላውንደሪንግ ጋር ምናምን ተያይዞ ህግ በጣም ስለሚያስራቸው የአውሮፓ ተቋማት በቻምበር ኦፍ ኮሜርሶቻቸው ምናምን ከመንግስት ጋር መደራደር፣ መከራከር ከአይኤምኤፍ ጋር እንደተደረገው እንደ ሰሞኑ አይነት ስምምነት ላይ እንዲደርስ ብሔራዊ ባንክ እነዚህን ህግ እንዲያወጣ ነው ሎቢ ሲያደርጉ የቆዩት የአሜሪካ የአውሮፓ ተቋማት። የህንድንም ብትወስዷቸው ለቻይና ምናምን ስትሄዱ ግን ምንም ችግር የለባቸውም። እነሱ ሀገር ጋር ምናምን የሆነ ነገር ያደርጉና በወርቅ በምናምን አድርገው ሲያወጡ ነበረ። ሲወጣ ነበር ልላችሁ ነው። በዋናነት ትርፍ እንኳን የውጭዎቹ ቀጥተኛ ኢንቨስትመንቶች አይደሉም እና የራሳችን ዜጎች የራሳችን ባለሀብቶች ገንዘቡን ሲያሸሹት ነበረ በገፍ ማለት ነው። ያንን ህግና ስርዓት አስይዞ ሰዎች በቀላሉ ኦኬ ውሰዱ፣ አውጡት፣ ኑ ከመጣችሁ በፈለጋችሁ ሰዓት መውሰድ ትችላላችሁ እንበላቸው ነው ሐሳቡ። አፍሪካ ውስጥ እንደ ሞሪሸስ ያሉ ሀገራት አሉ፣ ደሴቶች ናቸው፣ ምንም ብዙ ህዝብ የሌላቸው። ነገር ግን እዛ ሄዳችሁ ኢንቨስት በምታደርጉበት ሰዓት ከኢንቨስትመንታችሁ ላይ በጣም አነስተኛ ታክስ ነው የምትከፍሉት። ከዛ ባለፈ ደግሞ ገንዘባችሁን እንደፈለጋችሁ ማንቀሳቀስ ትችላላችሁ። ከዛ ኦፍሾር አካውንቶቻችሁ ማለት ነው። ባንክ አካውንት ከፍታችሁ ወደ ውጪ ወደ ሆነ ሀገር ወደ እንግሊዝ ልውሰደው ብትሉ ወዲያው ደግሞ ልመልሰው ብትሉ ምንም ክልከላ ስለማያደርጉባችሁ ብዙ ባለሀብቶች የኛዎቹ ራሱ ሄደው እዛ ሀገር ይገባሉ። ያንን እድል መስጠቱ የተሻለ ይሆናል ከሚል እሳቤ ነው። ሎጂካሊ ስፒኪንግ ብትወስዱት አንድ ባለሀብት መጥቶ ኢንቨስት ያደረገው ልውሰድ በሚል ሰዓት ልትከለክሉት አይገባም ማለት ነው። ያ ማለት የኛን የዶላር እጥረት ግን ይፈታዋል ማለት አይደለም። አሁን የኛ ትልቁ ችግር እነዚህ ክልከላዎች ከዶላር እጥረቱን መፍታት የሚፈቱ አይነት ነገሮች አይደሉም፣ የሚያባብሱ ናቸው። ምክንያቱም ሰዎች በህገወጥ መንገድ ሄደው ፈላልገው ዶላሩን በብላኩን ማርኬት ከፍ አድርገውት እንደምንም የሚያሸሹበትን መንገድ ነው የሚፈልጉት። የዶላር እጥረቱን የሚፈታው ሌላ ነገር ነው። የዶላር እጥረቱን የሚፈታው እኛ ብዙ ኤክስፖርት ማድረግ ስንችል ነው፣ እኛ ሀገር ውስጥ ብዙ ማምረት ስንችል ነው እንጂ የነገደውን ሰውዬ ከሀገር ገንዘቡን እንዳያወጣ ስለከለከል ነው በፍጹም የዶላር እጥረታችንን አንፈታውም። ለዚህ ነው መዋቅራዊ መስተካከሎች እየተባለ በተደጋጋሚ የሚነገረው። የዶላር ችግር ያለባት ሀገር ነግዶ ያተረፈውን ሰውዬ በመከልከል ዶላር እጥረቷን እቀንሳለሁ ብላ ማሰብ ሞኝነት ነው የሚሆነው። ከዛ ይልቅ በዋናነት ነቅሶ ተከታትሎ ሊቀረፍ የሚገባው የማምረት አቅማችንን በማሳደግ ኤክስፖርት የምናደርገውን በማሳደግ ሀገር ውስጥ ሰብስቲቲዩት የምናደርገውን ኢምፖርት ሰብስቲቲዩት የምናደርገውን በማሳደግ ኦኬ ከዛ የዶላር እጥረታችንን መቅረፍ ነው። ባላንስ ኦፍ ፔመንታችንን ማስተካከል ነው የሚሆነው። እናንተ ምን ይመስላችኋል? እስቲ አስተያየት መስጫ ሳጥን ላይ ኮሜንት ሴክሽን ላይ ጻፉልኝ። ስለ ቢዝነስ ፋይናንስና ካፒታል ማርኬት መስማት የምትወዱ ከሆነ ሰብስክራይብ በሉ። ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በሉ እያልኩኝ በቀጣይ በሌላ የፋይናንስ ፕሮግራም እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ ነኝ። ገሜብራን ነኝ።